በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 138ኛ ተአምር 7ኛ ክፍል። ስለ ተክለ ሃይማኖት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ብፁዕ አባታችን ተክለ ሃይማኖት በእስር ቤት እንዳለ መንፈቀ ሌሊት በሆነ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾ ወዳጄ ተክለ ሃይማኖት ሆይ አይዞህ፣ አትፍራ፣ ብዙዎችን ሰዎች ወደ አምልኮተ እግዚአብሔር ትመልሳቸዋለህ፣ ጽና፣ በርታ፣ ድል የምታደርግበት ስልጣን ተሰጥቶሃልና ብሎ እሱንም ገብረ ዋህድንም ከእስራታቸው ፈታቸው። በነጋም ጊዜ ንጉሡ ተክለ ሃይማኖትን አምጡት ብለው ወደ እስር ቤት መልእክተኞችን ላከ። ብፁዕ አባታችንም ፊቱ እንደ ፀሐይ ያበራ ቆሞ ሲጸልይ ያገኙትና መልእክተኞቹ ንጉሥ ይጠራሃልና እንሂድ አሉት። ብፁዕ አባታችን ተክለ ሃይማኖትም ከልጁ ከገብረ ዋህድ ጋር ከእስር ቤት ወጥቶ ሄደና ከንጉሡ ፊት ቆመ። ንጉሡም ከእስርህ ማን ፈታህ አለው። ብፁዕ አባታችን ተክለ ሃይማኖትም አእምሮህን ያጣህ አንተ ጎስቋላ፣ የፈጣሪን የኢየሱስ ክርስቶስን ኃይል እስከ መቼ ትጠይቀኛለህ? ትናንት ከእጅህ ያዳነኝ ማን ይመስልሃል? ብሎ ጥያቄውን በጥያቄ መለሰለት። ሞተለሚምን ትናንት በስራ ይሄድናል። አንተ ክፉ ሰው ከሀገር አስወጥተው የሰደዱ ከዚህ ትነግስ መስሎሃልን? ብሎ ጦሩን ሰብቆ ብፁዕ አባታችን ተክለ ሃይማኖትን ሊወጋው ሲል ጦሩ ከእጁ ጋር ተጣበቀች። ክንዱም ሰለለና ደርቆ እንደ ድንጋይ ሆነ። እኔን ገድሎ መንግስቴን ይቀማኝ ዘንድ አገሬን የሚያጠፋ ዘንድ ይህ ሟርተኛ ከየት መጣ እያለ ጮኸ። ሰይጣንም በሩቁ ቆሞ ሞተለሚን ይህን መተተኛ ሰው ብትገድለው እኔ አድንህ ነበረ ብሎ ጮኸ። ንጉሡም በጭንቅ ታምሜያለሁና ይህ ክፉ ሰው የሚሞትበትን ምክንያት አፋጥኑ ብሎ ብፁዕ አባታችን ተክለ ሃይማኖትን በአንገቱ ገመድ አግብተው ወስደው ከዛፍ ላይ ሰቅለው ይገድሉት ዘንድ አዘዘ። ይዘውት በሚሄዱም ጊዜ የንጉሡ ሰራዊት ሞቱን እናያለን ብለው ተከትለው ሄዱ። ከዛፉ ዘንድ በደረሱ ጊዜም አንድ ሰው ከዛፉ ላይ ወጥቶ በዛፉ ላይ ገመድ አስሮ ብፁዕ አባታችን ተክለ ሃይማኖትን ከምድር 50 ክንድ ያህል ርቆ ተሰቃይቶ ይሙት ብሎ ሰቀለው። ይህም ተክለ ሃይማኖትን የሰቀለ ሰው ሲወርድ ከዛፉ ላይ ወድቆ አጥንቱ ተሰባብሮ ክፉ አሟሟት ፈጥኖ ሞተ። ዛፉ ግን የእግዚአብሔር ወዳጅ ከላይ ላይ ውረድልኝ እንደሚል ራሱን ዘነበል አደረገና ብፁዕ አባታችን ተክለ ሃይማኖት ወርዶ በእግሩ ቆመ። ገመዱም ማንም ሳይፈታው ከአንገቱ ወጣ። ዛፉም ቀድሞ እንደነበረ ተመልሶ ቆመ። በዚያን የተሰበሰቡ ሰዎችም ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት ላይ ያደረገውን ተአምራት አይተው አደነቁ። ከዚያም ጦርና ዛፍ እንዲታዘዙለት ላደረገ በቅዱሱ አባታችን በተክለ ሃይማኖት አምላክ አምነናል በማለት አሰምተው ተናገሩ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።